ወይኔ ሚኪዬ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እውነት በስመ አብ ወልድ መንፈስ ቅዱስ። በጣም ነበር እኮ እኔ ትናንትና እኔ እንጃ አላቅም ሚኪ ይመጣል ብዬ እኔ አላሰብኩም። እንዲህ ተጎተትከው እኮ እንዲህ እኔ አላቅም። የትኛው ጫካ ነው የቀረው? ስንት ጫካ ውስጥ ነው የተጎተትከው? ሁልጊዜ እንደተጎተትክ ነው ጫካ ውስጥ፣ ሁልጊዜ እንደተመታ ነው ጫካ ውስጥ። እንዲህ እኔ እንጃ ከአራት ከአምስት ጊዜ በላይ ነው ሚኪ እንደዚህ የሆነው። እውነት ለመናገር እኔ አላቅም። አትሙቺ ያላት ነፍስ ናት አንተ ላይ ያለች ነፍስ፣ አትሙቺ የተባለች ነፍስ ናት። እውነት ለመናገር ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ሚኪዬ መጥቷል። እውነቴን ነው እግዚአብሔርን ነው የምላችሁ። እኔ ምን ብዬ ልንገራችሁ? በቃ በጣም ነው የተሰማኝ ውላ እግዚአብሔርን። እኔ ምን አይነት እድል ነው አልኩኝ። ወይ ከነ ልዑል ከነ ዞላ ከሌሎቹ ትምህርት ቢወስድ ምን አለ? ምክንያቱም እንዴት ነው ይሄ ልጅ ብቻውን ብዙ ጊዜ የሚጠቃው? ብዙ ጊዜ ወይ ብቻውን እየሄደ ነው ወይስ ሰው አርቆ እያስቀመጠ ነው? ለምንድን ነው ብዙ ጊዜ ጫካ ውስጥ ይቀጥታል፣ ጫካ ውስጥ ይሄዳል፣ ይመታል፣ ይጎተታል። ዛሬ እንዲህ ኧረ እንስሳም እኮ አይጎተትም በአሁኑ ሰዓት እኮ። የሚኪ መጎተት እኔ በጣም እኔ እንጂ አላውቅም። መድኃኒት ፈተናው በዛ እንዴ! ኧረ በስመ አብ። ብቻ ለማንኛውም ሚኪዬ እንኳን ደህና መጣ፣ ግን ራስህን ጠብቅ እውነት ለመናገር። ሲቀጥል ደግሞ ትምህርት ከሌሎቹ ጋዜጠኞች ቢያንስ እንዴት ነው አባሎቻቸውን የሚያደርጉት ብለህ ትምህርት ውሰድ። ምክንያቱም ብዙ ጋዜጠኞች አሉ፣ ብዙ ማለት ነው። እንጃ እነ ግሩሜ ብትሉ እነ ገመናሾ ብትሉ እንዲህ በጣም ብዙ ጀግኖች አሉ። እነ ጀግናው እነ ሀብትሽ አሉ፣ ብዙ አሉ። ግን እንደ ሚኪ በየጫካው የሚጎተት ጋዜጠኛ አይችም አላየሁ። ማርያምን እንደ ሚኪ እየተጎተተ በጫካ ውስጥ እንደዚህ በጥላት እጅ የሆነ ልጅ እኔ አላየሁም። ፈተናው ብዝት አለ እኮ እውነት ለመናገር በጣም ነው ፈተና የበዛው። ምን ነው በዚህ ልክ? ቢያንስ አብረው የሚሆኑትን ሰዎች በአቅራቢያ ማድረግ ነው። ሁለተኛ ደግሞ ጫካ ውስጥ ስትቀጠር ቢያንስ የሆነ ነገር ሚንስ ማድረግ አለብን ባይነኝ በውስጤ ማለት ነው። እና ሚኪ ብቻ እንኳን እግዚአብሔር አተረፈክ፣ እንኳን መጣህልን። እግዚአብሔር ይመስገን፣ በርታልን። ለወደፊት ግን ጥንቃቄ አድርግ ለማለት እወዳለሁ። ውድ ሚኪ ቤተሰቦች ሁላችሁም እንኳን ደስ አላችሁ። እንደ ትናንትና እንደ መጎተቱ እንደዛ ካያችሁ እኔ እንጃ አላቅም። ወላድ አትየው እውነት ለመናገር እኔ እንጃ አላቅም። ውይ በጣም ነው ሲያስፈራ የነበረው እና እግዚአብሔር ይመስገን እንኳን በዛ አለፈ። እንደ በፊቱ አስረውት እንደ በፊቱ ወስደውት ይሰቀል ሲል ሰቅለውትስ ቢሆን ኖሮ የሆነ መድኃኒት አቅምሰውትስ ቢሆን ኖሮ ብዙ ነገር እኮ አለ። በሰው እጅ አትሁኑ። እግዚአብሔር በሰው እጅ አያድጋችሁ እንጂ ያ ጠላት ብዙ ነገር ማድረግ ይችላል። እና እግዚአብሔር ይመስገን ለማለት እወዳለሁ። ሌላ ደግሞ ትርታ ቤት ተሙዬ ጋር ያቺ ወርዴች ታምቿ ማለት ነው። እውነት ለመናገር ልጅ ባይሰጠኝ ያስብላል። እና እኔ እግዚአብሔር ነው እየፈራው ነበረ። እውነት እቺ ልጅ እነ ተሙ ሲነግሯቸው ሰውየው አርጅተዋል ልሞት ነው እያሉ ነው። በድንጋጤ አንድ ነገር ሆነው እንደገና እነ ተሙ ልጅቷ አይታችኋታል፣ በጣም ነው የምታሞጠሙጠው። እና ድንገት እነ ተሙ ናቸው አባቴን የገደሉ ብላ ታስይዛችኋለች። ዶክሜንቱን ደብቃለች። ስለዚህ የተደበቀው ዶክሜንትም እነ ተሙን ነፃ የሚያደርግ ነው። ያጨመረችው ደግሞ እነ ተሙን የሚያሳስር ነው። እና እንደገና ደግሞ ያንን ዶክሜንት ይዛ እንደገና ደግሞ አባቴን እነሱ ናቸው የገደሉት ብላ ደግሞ ድጋሚ ሌላ ክስ ልመሰረት ነው እያልኩ በጣም እያሰብኳት ነበር። የሚገርማችሁ ነገር በቃ ሰራለሁ ቪዲዮ እያልኩ አልመቻለኝ፣ ሰራለሁ እያልኩ አልመቻለኝ። እና የፈራሁት አልቀረም። ይሄው እንግዲህ እርግጠኛ ነኝ ደንግጠው ነው የሞቱት።
እውነት ለመናገር ማለት ነው። ግን እግዚአብሔር እሳቸውን በአጸደ ገነት ያኖራቸው። ደግ ሰው እንትን አይልም እና ተሞን በርቱልን፣ ራሳችሁን ጠብቁ። ከምንም በላይ እነዚህ ጥላቶች በጣም ከባድ ናቸው እና ራሳችሁን ጠብቁ ለማለት እወዳለሁ ውድ ቤተሰቦቼ። በተረፈ በጣም ደስ ብሎኛል ስለ ሚኪ እና ልዑሌም ጠፍቷል፣ አልመጣም፣ አላቅም ብቻ ብሩኬም እንግዲህ ጠፍተዋል። ጉዳዩ ትንሽ ከበድ ስለሚል መሰለኝ በሰላም ያምጣቸው ለማለት እወዳለሁ። እግዚአብሔር አምላክ ከነሱ ጋር ይሁን፣ ከጀግኖቻችን ጎን ይቁምልን። በተረፈ በስደት ያላችሁ ሁላችሁ ምንም አይንካችሁ፣ እግዚአብሔር አምላክ ይጠብቃችሁ። እንግዲህ የኔ ሀሳብ ነው፣ የኔ ስሜት ነው። እንግዲህ ደህና ሁኑልኝ። ቻው